እንዴት ዋላችሁ? ደህና ነኝ። የማንሽ ቆንጆ ማንሽ አንቺ? ኤልዳና እባላለሁ። ምን? ኤልዳና ቆይ እንዴት ልትመጪ ቻልሽ? ይቅርታ መምህር፣ የሰራሁት ስራ እረፍት ስለነሳኝ ይቅርታ ልጠይቀን የመጣሁት። እስከስ ማለት አሁን ነው ሲስተም ነው መምህር ያልሽው? ሁስ ሲስተም? እኔን ማለት ነው። አዎ ማክቤልን ነው መምህር ያልኩት። ምን ነው ችግር አለ እንዴ? ወይኔ ጄሪ ሌላስ የለሽም? እስኪ መጀመሪያ አረፍ በይና ከዛ እዚህ እንዴት እንደመጣሽ ትነግሪናለሽ። እሺ። እንዴት ልትመጪ ቻልሽ? ጥፋተኝነት ተሰምቶኝ ይቅርታ ለመጠየቅ ነው የመጣሁት። እኮ ምን አጥፍተሽ? በጄሪ ተንኮል የተነሳ እኔን የሚያስጠናኝ መምህሬን በጣም ስላሳዘንኩኝ። አንቺ ደህና ምንድን ነው የምታወሪው? ጄሪ ዝም በይ። እስኪ አንቺ ቀጥይ፣ እየሰማንሽ ነው። ትናንትና ጄሪ ስኩል ባሳችን የሚቆምበት ቦታ ድረስ መጣችና ወንድሜን ፕራንክ ማድረግ እፈልጋለሁ፣ አንድ ነገር ተባበሪኝ አለችኝ። እሺ አባቢ ምንም ነገር እንዳታምናት። ጄሪ ዝም በይ። እማምነውንና ማላምነውን እኔ ነኝ የማውቀው። እሺ አንቺ ቀጥይ፣ እየሰማንሽ ነው። እና በአባቢ ስልክ ደውለን እንደ ፍቅረኛ ሻውሪ ስትለኝ እንዴ ለፕራንክ መስሎኝ እርሱ ስልክ ላይ ደውዬ የኔ ፍቅር ምናምን ነገር እያልኩኝ አክት አደረኩኝ። እና አሁን እንዴት ልትመጪ ቻልሽ? መምህር ማክቤል በጣም ስላዘነብኝና ከዚህ በኋላ ላስጠናሽም ስላለኝ የጥፋተኝነት ስሜት ተሰምቶኝ እናንተ ፊት መጥቼ እውነቱን ተናግሬ ይቅርታ ለመጠየቅ ነው የመጣሁት። አንቺ ልጅና ቆይ ይሄንን ሁሉ ውሸት ምን አመጣው? ምንም ውሸት የሚባል ነገር የለም። እንደውም አንቺ ነሽ እንደዋሽ አድርገሽ መምህሬ እንዲከፋ ያደረግሽው። እሺ አይ እኛ ጄሪ አትዋሽም ብለን እናምንሻለን። አንቺ ግን እማዬ ምን እያልሽ ነው? እኔ እኮ ጄሪ ነኝ። እና ብትሆኝስ አንቺ ፍጹም ነሽ ማለት ነው? አሁን መሄድ አለብኝ። መምህር ማክቤል ተሳስቼ ስላስቀየምኩ በጣም ይቅርታ አድርግልኝ። እውነቱን ለመናገር ይቅርታ ለመጠየቅ እዚህ ድረስ መምጣትሽን አደንቃለሁ። ይቅርታሽንም ተቀብያለሁ። አመሰግናለሁ ጋሼ። ማሚ በስተት ተሳስቼ ስላስከፋችሁ እጅግ በጣም ይቅርታ አድርጉልኝ። ምንም አይደለም የኔ ልጅ። እንኳን ሁሉንም ነገር መተሽ ግልጽ አድርገሽ አሳየሽን። ስለተረዳችሁኝ በጣም አመሰግናለሁ። አሁን ግን መሄድ ይኖርብኛል። እንደሱም አይሆንም። በፍጹም አትሄጃለሁ። ለምን? ማንን ሳታይ ጠደሽ ልትሄጂ ነው? አሁን ያደረግሽው ነገር የማላቅ ነው የሚመስልሽ? አንቺ የፈለግሽው ማለት ትቻለሽ። እኔ ግን የመጣሁበትን አሳክቻለሁ። ማቀሳሰሩ ነው የተሳካልሽ? እንደዛ ሳይሆን አሁን የምፈልገውን ነገር አሳክቻለሁ። በሉ ደህና ዋሉ። አባቢ እሷ እያለች ያለችው ነገር ሁሉ ትክክል አይደለም። እሺ እኔ ምንም አልዋሻችሁም። እስኪ በቃሽ ጄሪ፣ እስኪ አሁን እንኳን ውሸቱ ይብቃሽ። ምንድነው እንደዚህ ድርቅ ማለት? ሲስተም አንተ ዝም በል። ምን ያስጨውሻል? ጥፋትሽን በጮትሽ መሸፈን የምትችይ ነው የሚመስልሽ? ማሚ እኔ ምንም ያጠፋሁት ነገር የለም። ሁሉም የዚህ ተንከሲስ ተንኮል ነው። ጄሪ በህይወት ዘመኔ ተዋሽኛለሽ ብዬ አስቤ አላውቅም። ከራሴ በላይ አብልጬ ነበር የማምንሽ። በጣም ነው የማዝነው። ኧረ አባቢ በእግዚአብሔር ተረዳኝ። እኔ ምንም አላጠፋሁኝም። ዞር በይልኝ ከመንገዴ። ጄሪ በጣም ነው የማዝነው። ማክቤል እኮ ወንድምሽ እንጂ ጠላትሽ አይደለም። በጣም ነው የማዝነው። እንዴ ማሚ አንቺም ዝም በይ ተይኝ። ተበቀልከኝ ማለት ነው? ዝም በይ። ታናሽ ነሽ ብዬ እንጂ ከዚህ የበለጠ አድርጌ በቀልሽ ነበርሽ። ወይኔ ጉዴ ፈላ። ሄሎ ኖቫ። ወይ ኢሉ አይ ዲድ ኢት። ዋት? ሄጄ ለማክቤል ቤተሰቦች ሁሉንም ነገር ነገርኳቸው። ዌይት ሚ አልገባኝም። ምንድነው የነገርሻቸው? አንቺ ደግሞ ከሜዴ በፊት ቅድም ሁሉንም ነገር ነግርሻል ነበር እንዴ? ቤታቸው ድረስ ሄድኩና ማክቤል አስተማሪ እንደሆነ አክት አድርጌ ነገርኳቸው። በቃ እና አመኑሽ? በጣም ነው። እሺ ሱስ ምን አለ?
ልክ እንዳስተማሪ አክት ያደረገ በቃ ይቅርታ አድርጌልሻለሁ አለኝ። እሱን ይቅርታ ብለሽ ነበር እንዴ? አዎ ሆይ ጄሪ በአባቱ ስልክ አስደውላ የኔ ፍቅር ማለት ይስተት እንደሆነ ሲገባኝ በቃ ሶሪ ማይ ቲቸር ስለው እሱም ትሶክ ያለኝ። ኦ ጂሰስ እና እሷ ምን አለች? ብታይ የምትይዘው ነገር ሁላ ነው የጠፋት። ፊቷ በአንዴ ቀይ ነው የሆነው ብታያት። ስማም ኤልዱ ትክክል ግን አላደረግሽም። በጣም ትክክል ነው ያደረኩት። እያሰቃየችው ያለችውን እኮ የማፈቅረውን ሰው ነው። በዛ ላይ ደግሞ እኔም በጣም እየረበሸችኝ ነው። ቢሆንም ለማንኛውም አሁን መግባት አለብኝ። እሺ see you tomorrow bye bye ኦኬ ባይ። ኤልዱ እኔ ማክቤል ይባልሽ ምንም አላማረኝም። ሁኔታዎችን አይና ጥሩ ማያን ከሆነ ይሄንን ቮይስ ለጄሪ ሰጣትና እሷ ተጠቀምበታለች። ጄሪ ቆይ ለምን አትረጋጊም? ሄቨን እንዴት አድርጌ ነው የምረጋጋው? የተዋረድኩት እኮ ቤተሰቦቼ ፊት ለፊት ነው። እስቲ አስቢ ደግሞ በተለይ አባቤ ፊት ውሸታም ነሽ መባል እንዴ! እኔ እኮ በጣም የሚያስጠላ ስሜት ነው ይሄ። ከባድ እንደሆነ እኮ ይገባኛል። ሄቨን ቆይ ይሄ ለኔ ይገባኛል? እኔ እኮ ከሱ ጋር እንደዚህ የምናከሰው የእሷን ላይፍ ፕሮቴክት ለማድረግ ነው። እሱ እኮ ገብቶኛል፣ ግን እሷ ካልተረዳችሽ ምን ማድረግ ትችያለሽ? ከዚህ በኋላ ሲጀመር ለምን ባፍንጫዋ አትተከልም? ገደል መግባት ትችላለች። ጄሪ ይኸውልሽ እኔ እኮ መጀመሪያም ነግሬሽ ነበር፣ ምከሪያት። እምቢ ካለሽ ግን ምንም ማድረጋችም። ባሰብኩለት እኔ እሷን ፕሮቴክት ላድርግ ባልኩኝ ጭራሽ ቤቴ ድረስ መታ ታቅልኝ። ቆይ ግን ይሄን ነገር እንዴት ልታረግ ቻለች? የዛ ተንከሲት ስራ ነው። ደሞ እኮ አያፍርም። ቲቸር ይቅርታ ምናምን ስትለው ደረቱን ነፍቶ ይኮፈስልሻል። እኔ እኮ የምትነግሪኝ ነገር በሙሉ ግራ እያጋባኝ ነው። ሄቨን ቆይ አንቺ አላመንሽኝም አይደለም? አረ እንደዛ አይደለም። ሆነ እንጂ ልትናገር ያልፈለግሽም እንጂ ውስጥሽ እንደዚህ አይነት ሀሳብ እንዳለ በደንብ ነው የሚያስታውቀው። አረ ጄሪ በፈጠረሽ። ለነገሩ ሄቨን ችግር የለም። እስቲ አሁን ምከሪኝ። ቆይ ምንድነው ማድረግ ያለብኝ? ቆይ ስለምኑ ነው የምመክርሽ? እንዴ ሄቨን ቆይ እንዴት አድርጌ ነው ከአባቴ ጋር የምታረቀው? እሱን አላውቅም፣ ግን የተሻለ የሚመስለኝ ሀሳብ እግራቸው ላይ ወድቀሽ ይቅርታ መጠየቅ ነው። ይቅርታ እኮ የምጠይቀው ጥፋተኛ ስሆን ነው። እኔ ደግሞ ጥፋተኛ አይደለሁም። እሺ አለ የምትይውን እውነት ለቤተሰቦችሽ እስክታረጋግጪ ከነሱ ጋር ተኮራርፈሽ ትችያለሽ? ሄቨን ደግሞ ምን ሆነሻል? እንዴት ነው አባቴን ሳላናግረው መኖር የምችለው? እኔም እኮ ምልሽ እሱን ነው። እንደው ሄቨን ጄሪ ምን አለች በይኝ ባልሰራለት እኔ ሞቻታለሁ። የኔ ቆንጆ እባክሽ ተረጋጊ። አንቺ ማራሽ ቤተው ምን ትላለች? እቺ እንደው እጭ አይ ጄሪ ምን ይሻላታል? ቆይ ግን ማክቤል በዚህ ልክ ተንኮለኛ ነው ማለት ነው? እባክህ ጌቱ ተረጋጋ። ቆይ ለምንድን ነው እንደዚህ የምትሆነው? ግፊት ከፍ ብሎ የሆነ ነገር ብትሆንስ? ትንሽ ለራስህ እንኳን አታስብም? ምን ላድርግ መሲ? ምን ላድርግ? አንዴ መታመሜ ልጆቼ እንዳያውቁ ትላለህ፣ መልሰክ ደግሞ ትናደዳለህ። ትንሽ እንኳን ለጤና አታስብም? ምን ላድርግ መሲ? ልጄ እኮ አዋረደች። ልጄ እኮ በቁም የቀበረች። መጀመሪያም እኮ ነግሬክ ነበር። የልጅ ነገር አትመን ስልክ አልሰማልከኝ። ቅምጥልን እኮ ከራሴ በላይ ነው ማምናት። አንድ ቀንም ተዋሸኛለች ብዬ አስቤ አላውቅም። በደንብ ተረድቼሃለሁ። እባክህ ንዴትህን በልኩ አድርግ። ደግሞ እያመመ መሆኑን አትርሳ። ከዚህ በላይ ምን በሽታ አለ መሲ? አሁን በል ተረጋጋ። አይ ቅምጥል አዋረደች። አንድም እኔ ነኝ እንዲህ እንዲሆን ያደረኩት። አሁን በል ተረጋጋ። ከዛ ስህተቷን በሰከነ ስሜት እናስረዳታለን። ለስራ ብዬ ለወራት ክፍለ ሀገር ሄድኩኝ። ልጆችም እንዲህ ሆነው ጠበቁኝ። ደግሞ አንተ ምን አጠፋ? ለስራ ብዬ ለወራት ልጆችን ጥዬ ባልጠፋ ልጆችም እንዲህ ሆነው ጠበቁኝ ነበር። አንተ እኮ ጥላቸው ሄድከው ቤተሰብህን ለማስተዳደር ነው።
አይ መሲ እስኪ ተይ እና ጄሪ የምትባል ልጅ ከዚህ በኋላ ህይወታችንን አበጠብጠው ነው የምትለው? በሚገባ ያረዳ ልጅ ምንም ነገር ማድረግ እንዳትችል አድርጌ መንገዷን ቁልፍልፍ ነው ያረኩት ስለ ይቻምሽ ብራዘር። አንቺ ማለት እኮ የጭንቅላት ሀብታም፣ የምላስ አንደኛ፣ ስትቅም ያስማት፣ ስታጨሽ ይሳት የሳይ አንተ ያማል እንዴ? ኧረ እዚህ ሰፈር ውስጥ የሆነ ሰው ሰምቶ ማክሲ እንዳታስልጥ ማን ይከለመናል ብለሽ ነው? እዚህ ጋር ከኔና ካንቺ ውጪ ሰው አለ እንዴ? እሺው ዛሬ የት ሄደን ነው ፈታ ነው? የፈለግንበት ሄደን ፈታ ማለት እንችላለን። እንደውም የዛሬ ሙሉ ወጪ በኔ በሳሚ ይከበራል። የምሬን ነው? አዎ የምሬን ነው። ቀስተይ ላራዳልች። ስለዚህ አሁን በሽርጫት ቤት እንሄድና ቀንጠስ አድርገን መታ ካረግን በኋላ እማማ ሻማኝ ጋር ደውል ያቺን ሁለት ፒፓችንን ቦለለለለለ ካረግነው በኋላ ፈታ በጎ ነው የምንለው ያራዳልች። እስታይል በልበቃ እንቁሰው ጅም ያራዳልች። ሲስተም ይመቸኛል ሌሉዬን ቀፍሎ ያዝናናኛል። ሳማ ይመቸኛል ቀን በቀን ቀፍሎ ያማረኛል። የፈለግሽውን በል ብቻ አንቺ ይመችሽ። አባቢ ቆይ ግን ለምንድን ነው የማትረዳኝ? ምኑን ነው የምረዳሽ? ቆይ አንቺ ከመቼ ጀምሮ ነው እንደዚህ አይነት ጸባይ ያመጣሽው? ከመዋሸትሽ ተንኮልሽ? እኔ አልዋሸኋችሁም ጄሪ። እስኪ አሁን እንኳን ትንሽ ሰበርበይ። ምንድነው እንደዚህ ሁሉም ነገር ላይ ግትር ማለት? ማሚ እኔ እኮ ልጅ አይደለም ግትር እምለው ያስኩት የራሴ የሆነ እውነት ስላለኝ ነው። ምኑ ነው እውነቱ? ለልጁ ያለ ስሙ ስም መስጠት፣ እንደገና ያንቺን ውሸት ለመደበቅ ሌላ ተንኮል መስራት። አባቢ ቆይ አታምኑኝም ማለት ነው? አምንሽ ነበር። አንቺ ግን አንገቴን አስደፋሽኝ። ቅምጥ ልሙች አፈርኩብሽ። አባቢ አፈርክብኝ? መሲ ይቺ ልጅ አስወጪልኝ። ይቺ ልጅ በቃ አስወጪልኝ። አልቻልኩም። በቃ አስወጪልኝ። አይኔ እንዳያት አስወጪልኝ። አስወጪልኝ። ትንሽ በቃ የኔ ልጅ ትንሽ Elu, I don't know why, but I'm not happy about Makbel. Why? I told you so many times, he is liar. Nova, please don't say like that. Please, take a minute and think about him. I thought about him many times, but I couldn't find anything bad. Okay, let me give you some hints. Okay, የሰማሁሽ ነው። እስኪ አስቢ፣ አንቺ ፍቅረኛውንሽ ግን በዚህ ልክ ውሸትን አሬንጅ አድርጎ ለቤተሰቡ ሄደሽ እንድትዋሽ ካደረገሽ is this normal? ይሄን ሁሉ ነገር ያደረገው እኮ ለኔ በጣም ትልቅ ሪስፔክት ስላለው ነው። እንዴት? በቃ ቤተሰቦቹና እህቱ ለኔ የማይሆን አስተሳሰብ ኦር ኔጌቲቭ ማይንድ ሴት እንዳይኖራቸው ብሎ ነው። ቢሆንም ይሄ ለኔ ያሰማኝ ሪዝን አይደለም። ልጅ ዋሽቶ እንድትዋሽ እያደረገሽ ነው። ቆይ እኔ ግን የምለው አንቺ ልጁን እንደዚህ ጥምድ አድርገሽ ያልሽው ለምንድን ነው? Because he does not deserve you, right? Nova, I told you so many times. I love him so much. Don't speak bad about him. Okay? This is my last warning. What? Jesus. Yeah. If you are my real friend, you have to respect my decision. Okay. Jesus. Oh my God. ዛሬ ደግሞ ባሷ አይመጣም እንዴ? I don't know. እኔ አልገባኝ ጄሪ። ቆይ አባትሽ ግን እንደዛ ተንበርከከሽ ይቅርታ ጠይቀሻቸው እንዲጨከኑብሽ? እባክሽ አባዬ እንደዚህ ነው። በትምህርትሽ ሰነፍ ከሆንሽ ከዋሻሽ በጣም ነው የሚናደደው። ትምህርት ላይ ሲሪየስ ናቸው ማለት ነው እንዴ? አሁን የድሮ ኢንጂነር እኮ ናቸው። ወደ ክፍለ ሀገር ምናምን እየሄዱ እኮ ነው የሚሰሩት። እነዚህ አዳዲስ መንገድ የሚሰሩ አሉ አይደል? እነሱ ነው የሚሰሩት። ዋው! እንደዛ ከሆነ እኮ ምሁር ናቸው ማለት ነው። እሱማ ነበረ። ሄቨን በእናትሽ አሁን ምን እንደማደርግ ነገርኝ። እኔ እኮ ምንም አይዲያ አልመጣልሽ አለኝ። እኔ መጣልኝን ሀሳብ እኮ ትናንትና ሞከርሽው፣ ግን አባትሽ አልሰማም አሉሽ። እኔ እኮ እያልኩሽ ያለሁት የይቅርታ ሀሳብ አይደለም። ታዲያ ምን አይነት ሀሳብ ነው? ሄቨን ይሄ ነገር ቀላል አይደለም። አባቴን ያሳጣኛል። ስለዚህ ይሄ ነገር ምን ያህል ከባድ እንደሆነ ይሄ ልጅ እየዋሸው እንደሆነ እንዴት ማድረግ ለአባቴ ማሳየት አለብኝ። አዝናለሁ ጄሪ፣ እኔ እንደሱ አይነት ሀሳብ አላውቅም። ይቻይት ግን ቆይ እኔ ለሷ ባሰብኩኝ እንደዚህ ታዋርደኝ? ያፈቀረ ሰው እኮ እንደዚህ ነው። ልክ ነሽ። እሱማ ያፈቀረ ሰው እንዲህ ነው። አሁን ግን ስሜትሽን ማስተካከል አለብን። እንዴት? ምክንያቱም እንደዚህ ተረብሸሽ ትምህርት ቤት ኮንሽ መማራችሁ ለሱ እንኳን አታስቢ ማለት። ምክንያቱም ከዚህ ማክቤል ከሚባል ሰውዬ ጋር በጣም ብዙ ጊዜ ተጣልቼ መጥቼ ትምህርቴን ተመሬ ያውቃለሁ። እና
እናማ ትምህርት ቤት ሲሄድ ቤት የረበሹኝ ነገሮች ትምህርት ቤት ሂጂ እንዲረብሹኝ አልፈቅድላቸው። የምርሽን? አዎ ሄፉ የምሬን ነው። አንቺ ልጅ ግን ይበልጥ በቀረብኩሽ ቁጥር ብዙ ነገሮችሽ እያስገረሙኝ ነው። አይ ሄፉዬ እኔ ራሱ ራሴን በደንብ በቀረብኩት ቁጥር ሁሉ ነገሩ ያስገርመኛል። ምን ከተላልክሽ በእባክሽ። ስለዚህ ትምህርት ቤት ሆነን ስለዚህ ጉዳይ አናወራም ማለት ነው? አረ በጭራሽ አናወራም። እዛ ሆነን ሌላ ብዙ የምናወራቸው ጉዳዮች አሉ። ልክ ነሽ ጄሪ። እቺ ልጅ ትላንት እንደዛ በማረጌ ጎድቻት ይሆን እንዴ? ዘወትር ካይኔ ማጠፋው መከታ ክብር የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን እየቻለ መከራንም ያልፋል። ጄሪ ምንድነው ጉዱ? ምን ሆነ ማይ? በጤናሽ ነው? እንደዚህ አይነት ዘፈን ነው ወንድምሽ ምዘፍኝለት እንዴ? ወንድሜ እኮ ነው እንደዚህ አይነት ዘፈን ቢያንስበት እንጂ አይበዛበትም። ወቸው ጉድ! አንተ ማክቤል ምንድነው ነገሩ? እንግዲህ ማሚዬ ሁሉም ነገር እንደምታዩ ነው። እቺ ልጅ ያለ ምንም ምክንያት አንተን እንደዚህ አታሞጋግስም። እማሚ እኔ እንደዚህ ስትይኝ ደስ አይለኝም። እንዴ ወንድሜ ለማሞገስ ነው ምክንያት ያስፈልገኛል እንዴ? ወንድሜ እኮ ነው። አሁን ፉገራሽን ተይና ምን እንዳደረገልሽ ንገሪኝ። አባቢ ለሁለታችንም ገንዘብ ልኮልን እንደነበረ ታውቂያለሽ? አዎ በደንብ አውቃለሁ። እና እኔ ደግሞ የሆነ ነገር ልገዛ ብር ፈልጌ አባቢ ካላከልን ብር 200 ብር አስፈልጎኝ ነበር። እናማ ይሄ ውዱ ጀግና ወንድሜ ያንን 200 ብር ሰጠኝ። አይገርም? ማክቤል ይሄ ነገር የምር ነው? ይኸውልሽ እማዬ ታላቅ ስትሆኚ የታናናሾችሽን ደስታ ለማየት እንደዚህ ማድረግ ግድ ነው። ስለዚህ አንቺ እያሞገሹ ያለሽው ብር ስለሰጠሽ እንጂ ወንድምነቱ በልጦብሽ አይደለም ማለት ነው። እኔ የምለው እማዬ ቆይ እኔና ሲስተም ሰላም ስንሆን ደስ አይልሽም እንዴ? ኧረ እኔ እንደውም ደስ ነው የሚለኝ። አይ ግን እንደዛ እየመሰለኝ አይደለም። አይ እንግዲህ ማነሽ ጄሪዬ አሁን ሎከሪ ውስጥ 1-2 ቲሸርቶች አሉ። እነሱን ግቢና ለቅለቅ አድርጊ። ማን? እኔ እኮ ጄሪ ነኝ። እዛ ያንተን ቅርናታም ቲሸርት ላጥብልህ? ምንም ሆነ ምን ታጥቢያታለሽ? አላጥብም። ምን እንደምታመጣ ያለው ብር ሰጥቼሽ መሰለኝ። እና የሰጠኸኝ እንደሆነስ እኔ ዘፈን ዘፈንኩልህ አይደል እንዴ? የዘፈንሽው እኮ እንደምሽ ስለሆንኩ ነው። ብር የሰጠኸኝ ደግሞ እህትህ ስለሆንኩ ነው። ነው? አዎ ነው። ምን ልታመጣ? እንደውም ብሬን አምጪ። አላመጣም። አታመጪ? እንዴት እንደምትቀበልሽ መስሎሽ? ማን ይጠይቃል? አምጪ። ነይ ነይ ማን ትስጠኝ? ቺካው ሲሆንሽ ነች። ምን አባቱ ፈልጎ ነው የሚደውልልሽ? ጄሪ እኔ በምን አውቃለሁ? አንቺን አላወለድም ይሻላል ብለሽ ነው? አዎ አልኩሽ አይደል እንዴ? አድርጊ። ሄሎ ማክቤል። ሄቮ ፒስ ነው? ደህና ነኝ። ደህና ነኝ። ከቻልሽ አንዴ ብቻሽን ሆነሽ ታናግሪኛለሽ? ብቻዬን ነኝ። ሄቮ ከጄሪ ጋር ሆነሽ ላውድ አድርጋችሁት እንደሆነ አውቃለሁ። ምን? አንተ ከንቱ እንደዚህ በነፍሴ እንደተጫወትክ የምትቀር እንዳይመስልሽ። እኔ ጄሪ እንደው ልክም ባላሳየ ሞቻታለሁ። ሴትዮ እኔ አንቺ ጋር አይደለም የደወልኩት። ክብርሽን ብትጠብቂ ነው የሚሻልሽ። አንተም ሰው እያልተባልከሽ የሆንክ ጀዝባ ደግሞ ማንነቴን ግልጥልጥ አድርጌ ባላሳየ ሞቻታለሁ። እስኪ እናይሻለን። ሄቮ ፕሊስ ብቻሽን ሆነሽ አዋሪ። ሄሎ ማክቤል፣ አሁን ብቻዬን ነኝ። ትላንት የተፈጠረውን ነገረችሽ እንዴ? አዎ ነግራኛለች። አዎ ትንሽ አለመግባባት ተፈጥሮ ነበር። ማክቤል ግን ሳታስበው ይሁን በልህ እቺ ልጅ እየጎዳሃት ነው። አውቃለሁ፣ ግን እባክሽ አሁን አንድ ነገር አድርጊልኝ። ምንድነው? ታውቂያለሽ ሄቮ ከአባቢ ጋር ስትጣላ ምግብ እሺ ብላ አትበላም ቤት ውስጥ። የምርህን ነው ማክቤል? አዎ ሄቮ። እና እሺ እኔ ምን ላድርግ? ከቻልሽ ቆቃር ነገር ወይም ደግሞ ብቻ የሆነ ነገር አብያት። ባይሆን ብሩን እኔ እከፍላለሁ። አረ ችግር የለውም። በቃ ሄቮ የቀረውን ነገር ደግሞ ሌላ ቀን እናወራለን። እሺ ቻው። ይሄ ተመታ ልጅ ምንድን ነው ያለሽ? ምንም አላለኝም። ሄቨን እኔ ያለሽ ነገር ካልነገርሽኝ ሆዴ እንደሚቆርጠኝ ታውቂያለሽ አይደል? ጄሪ ደግሞ ምንም የሚረባ ነገር አላወራንም አልኩሽ እኮ። ወይኔ በጄሪ ሞት እኔ እኮ ልጁን አውቀዋለሁ። የሆነ ተንኮል አስቦ ነው የደወለልሽ። በቃ ምንም አላለኝም። የተፈጠረውን ነገር ምናምን ሰማሽ ነው ያለኝ። ከዛን እሱ ከኤልዳና ጋር ምንም አይነት ግንኙነት እንደሌለው አክት አድርጎ ያንቺ ልብ ውስጥ ሊጎዘጎዝ ፈራን ፈልግ በይው። አቤት ጄሪ ግን ለማንኛውም ሰዓቱ ረፍዷል፣ እንፍጠን።
ጌቱ ምግብ ያዝ እንጂ። ምን ነው? ምን ሆነሃል? ምን እያሰብክ ነው? ይቺ ልጅ ምግብ ሳበላ ነው አይደል ትምህርት ቤት ሄደችው? የሷን ነገር ታውቀው የለ? አትናገሩኝ ነው። ከተናገርካት ደግሞ ማስፈራሪያዋ ምግብ አልበላም ነው። አጥፍቻለሁ። ምኑን ያጠፋው? በጣም ልጫናት አይገባም ነበር። ምን? አዎ መሲ፣ በዚህ ልክ ልቆጣትና ጀርባዬ ልሰጣት አይገባም ነበር። በቃ ዛሬ ትምህርቷንም አትማር። እኔ የምለው አንተ ነህ እናት እኔ ነኝ? ትቀልጃለሽ አይደል? ምን ላድርግ ብለህ ነው? ሐሳብህ ሁሉ እኮ እሷ ብቻ ሆነች። ምን ላደርግ መሲ? አለሞች እኮ ልጆቼ ናቸው። በላውን ቁርስህን ያዝ። የመድኃኒትህ ሰዓት ያልፍብሃል። እኔ የምልሽ ግን እውነት ይኖራት ይሆን? ማ ጄሪ? አዎ ጄሪ። አንተ እኮ ማመን ካልፈለግ ወተት ነጭ ነው ብትባል ራሱ ጥቁር ነው ብለህ ትከራከራለህ። ምን ላድርግ ብለሽ? በል መጨነቁን ተውና አሁን ምግብህን ብላ። እንደዚህ ስትሆን ደግሞ ልጆቹም ለሌላ ጭንቀት ነው የምትፈጥርባቸው። እሺ ሲስተማችን የገቢ ዋልታችን ይላል። እንዴት ነሽ ብራዘር? እንዴት ነሽ? እስማ አለሁልሽ። ምን እሺ ነው ክላስ የለም እንዴ? አዎ እባክህ የሆነ ሳይኮ የሆነ አስተማሪ ነው የሚገባው። ቶማስ ጋር ደውዬለት ነበር። የሚገባ ይመስለኝ ምናምን ሲለኝ ቀጠውት። ይሄማ ጸዴ አጋጣሚ። ምኑ ነው ጸዴ? ትናንት ጉዳይ ገደል ስላደረክ ከኔ ጋር ስትፍታታ ነው ያልከው እና ዛሬ ክላስ ከሌለ ጽድት ብለን ስንጫጫስ እንውላለና። አንተ በቃ መጫጫስ ብቻ ነው አይደለም የሚታይ? እና በዚህ ዘመን ሌላ ምን እንዲታየኝ ፈለግ? ምን አለበት ወርክ ምናምን ብትለኝ? ትሰማኛለህ ብራዘር? ገጣሚ ኤፍሬም ስዩም ከገጠማቸው ግጥሞች ለኔ አንድ የምትመችኝ ፓርት አለች። እሷ ልበልልህ? ምንድናት እስቲ በላት። ሰካራም ደሃና መጠን አልባ ሀብታም ፍጻሜው አንድ ነው። ከባንኮኒ ቆሞ ከአግዳሚው ተነስቶ ውስኪ ለማድረግ ነው አረቄዋን ደፍቶ የምትል ጽድቅ ያለች ስንኛለች። ታዲያ ይሄ ግጥም ከኛ ህይወት ጋር ምን ያገናኘዋል? የመቼ ነው የሚገናኘው? ስለ እኮ አገናኘው። በምን ይሁንል? አንተ የማቷን ጎበር አለቀቀም እንዴ? የፈለገ ብትሰራ ልጥጥብቱ ካረቄ ወደ ውስኪ ዳይቨርት ታረጋለህ እንጂ ሱስ እንደሆነ ቋሚ ነው። በቃ ከከበደ ሚካኤል ግጥም ልግባልሽ? አንተ አማል እንዴ? ከለታት አንድ ቀን ግጥም አነበብክና ራስህ እንደምንድን ነው የምታየው? የነበረ ስለመሰለኝ እኮ ትንሽ ላፍታታ ብዬ ነው። እሱ ፒስ ነበር፣ ግን ይሄ ማፍታታት ሳይሆን የሆነ የሱስ ዘመቻ ምናምን ነው የሚመስለው። እና ምን አዲስ? ባክሽ ሳም ጄሪ እንደዛ ካስጠቆርኳት በኋላ የሆነ ታውቂያለሽ ደበረኝ። ባኬ ምን ማዘን ነው? ቸከስ አይደለች እንዴ? ስርጽ ብለህ ጓገጭ ማለት ነው እንጂ አንተ ብር ነው የምትቀበጠው። አረ ሲስተም ምን አጠፋው? ሰማኛለህ ሳም፣ ጄሪ ኮቴ ከሆነች እሺ ቺክ ምናምን ብለህ እንድታራክሳት አልፈልግም። አረ ሲስተም በስድስት ፍታ ይቅርታ አልኩህ አይደል እንዴ? ይኸውልህ ከአሁን በኋላ እንደዚህ አይነት ሰሳሳትና ሲጣርጌ ነው የምገልሽ። ሲስተም ግን አንተ ምንድነው ችግር? ምን አደረግኩ? ትላንት አንተ ራስህ አይደል እንዴ እንደ ጠላት ስታያት የነበረው? ሺህ ጊዜ እንደ ጠላት የባያት መብቴ ነው ገባ? ሌላ ሰው ግን አይደለም ሊናገራት ይቅርና ቀና ብሎ ባያት ጥግ ድረስ ነው ማስቀየሙ። ታዲያ እንደዛ አትልም እንዴ? ቀድመህ ብትናገረኛ ማፋችንን ሰብሰብ እናደርጋለን። አንተ እኮ ነው ደፍሬ ያዳፈር። በቃ እንግዲህ ስነ ስርዓትን ያዝ ብያለሁ። እስታይሽ ኤሉ ወይኔ ቆንጆ፣ እኔ ምንም ኮንፈርት የተሰማኝ አይደለም። ማለት አስበሻል? በተደጋጋሚ ድሮፕ አድርገን እየወጣን ነው። በዛ ላይ ደግሞ የሚመጣበት ቦታ ለኛ ምንም ስታተስ የሚሆን አይደለም። ታዲያ ከደበረሽ እኮ መሄድ ትችላለሽ። እንዴት ሄዳለሁ? አንቺ እኮ ማለት ጓደኛዬ ነሽ። ታዲያ ጓደኛሽ ኮንኩኝ ከኔ ጋር የሚከፈለውን መስዋዕትነት አብሮ መክፈል ነው እንጂ ምንድን ነው የሚያነጫንጭሽ? ኦ ጂሰስ። ኦኬ እሱ እሺ፣ ለምንድን ነው ስልኩ የማይሰራው? ጥሩ ሙድ ላይ እንዳልሆነ ሳሚ ነግሮኛል። ማነው ሳሚ? ጓደኛው ነው። ብቻ እዚህ ቆመን እየጠበቅን ያለ ነው ጓደኛውን እንዳይሆን። አዎ ደግሞ ቆይ የሆነ ነገር ላሳይሽማ። ምንድን ነው? ታሚኒም ምንድን ነው? በጣም እየጨናነቀብኝ ስለሆነ እኮ ሰርፕራይዝ ላድርገው ብዬ ነው። ኦ ጂሰስ። አንቺ ልጅ ግን ምን ይሻልሻል? I don't need any comment. Okay. Tommy's coming. Who? That guy? Yeah. ምን ነው ችግር አለ እንዴ? አይ የለም ግን ኖቫ ፕሊዝ። It's okay. ኤልዱአችን ሳቀ ድምቀታችን። እንዴት ነሽ ሲስተር? አለሁልህ። አንተ እንዴት ነህ? ፈጣሪ አይክፈው። ራዩ ነው ሙድ ውስጥ ነኝ። Oh Jesus. ኤልዱ I don't believe it። ብቻ ሚስት ይዘሽልኝ መተሽ እንዳይሆን። What? ኖቫ what's wrong? Do you hear him? Yeah. ቆይ ምን ነው ችግር አለ እንዴ? አይ ምንም አይደለም። እንደዚህ የሚጫወት ሰው እኮ አይታ ስለማታውቅ ነው። እውነት? አዎ። እና ምን ይሻላል? ኤልዱ ፕሊዝ ኖቫ calm down. ኧረ ጭዊ ጭራሽ ስምሽ ኖቫ ነው? Yes. በቃ ጨከንሽ?
ኖ እኔ አልጨከንኩም። ጨከንሽ እንጂ ባልጠፋ ስም ኖቫሊን ተሸክመሽ እየዞርሽ እንዴት አልጨከንሽም? እና ማን እንደሆነ ልትፈልገው ነው? ከበቡሽ? ማን ነው የሚከበኝ? ኤሉ what makes you laugh? ከበቡሽ እኮ የሰው ስም ነው እኮ ማን ሊከበኝ? በቃ ሲከቡሽ ከፈራሽ ሌላ ልቀይርልሽ። እስኪ ሌላ ቀይርላት ሳሚ። በቃ ድንቅነሽ ብዬሻለሁ። I know this name. ወይኔ ለካ የኛ ስም ያስለቅሳል። እስቲ ንገሪኝ ድንቅነሽ ምኑ ነው የሚያስለቅሰው? አንተ እኮ ሉሲ እያልከኝ ነው። አቤት እውቀት አለ ሰውየው። እና ሉሲ መሆን ደበረሽ? አንተ ቆይ ደህና ነኝ ወጠረም እንዴ? እና ማን ይሆንልሽ? I don't know. Sometimes ግን አማርኛ ሲያናድድ። እጭ እንግዲህ አንቺ ደግሞ አታብዢው። እናንተ ሀብታም ልጆች ብለው ከሰማችሁ ሽንቴ ሚሪንዳ ነው ሙሉ ነው የምታራምዱት። What? በተረፈ እንዴት ነሽ? ምንድን ነው የሚተርፈው? ወይኔ ጉዴ። እኔ የምለው ኖቫ አልተግባብቶም ታውቂያለሽ እንዴ? Oh ኤልዱ I have to go. ከዚህ ልጅ ጋር ምንም ልንግባባ አልቻልንም። ኖ ኤልዱ እንደሱም አይሆንም። ሳሚ ቤቢስ ባትሪ ዘግቶበት እኮ ነው እየመጣ ነው። እና እዚህ ሆነን እንጠብቀው? አይ እዚህ ቆመን ከምንጠብቀው እሱ ወዳለበት ወክ እያደረግን ብንጠብቀው ይሻላል። ኦኬ ኤልዱ እንደዛ ይሻላል? ያ እሱ ያለው ሀሳብ የተሻለ ነው። ይሄ ሁሉ ማድረግ አንቺ ስለሞድሽ ነው። ይሄን ግን አውቂሽ። እሺ ሊቆጩ ጠበቃ ማሩ ደወለ። ትላንትና ደውሎ አልነበረም እንዴ? ዛሬ በድጋሚ ለምን ደወለ? ሌላ መርዶ ሊያረዳኝ ይሆናል። ወይ ጣጣ። ተጨነኩብሽ እኮ ምን ላድርግ? ወይ አታንሳው በቃ ይቅር። ሸሽቼ ልደርስልሽ ነው። ደሆነ አይነት ዳነ። እስኪ የሚለኝ ልስማ። ሄሎ አቶ ማሩ። ኢንጂነር እንደምን አለ? ይመስገን ነው። ይቅርታ እንግዲህ ዛሬም በድጋሚ ደወልኩ። ችግር የለም። ምን አዲስ ነገር አለ? አይ አዲስ ነገር እንኳን ብዙም የለም፣ የተለየ ነገር አይደለም። ግን ያለበት ሁኔታ ዳውን በአራት ወር ከፍሎ መጨረስ የማትችልበት ሁኔታ ከሆነ አንዳንድ አማራጮችን እንሞክር። እንዴት እናንግልለ ነው? ምን አይነት አማራጭ? ያው ቤቱን ሽጦ የሚከፈለውን ከፍለ ቀሪውን ያንተ ለማድረግ ነው። አይሆንም። ምክንያቱም ቤቱ ተሸጦ እጄ ላይ የሚተርፈው ገንዘብ እዚህ ግባ የሚባል አይደለም። ግን እኮ ባንኩ በሐራጅ የሚሸጠው ከሆነ ልትጎዳ ትችላለህ ብዬ ነው። ስላሰብክልኝ አመሰግናለሁ። ሰላም ዋል። ደህና ዋል። ምን እያለህ ነው? ቤቱን ገዢ ፈልገን እንሽጠው እያለ። ምናልባት እንደዛ ብናደርግ እዳችንን ከፍለን እጃችን ላይ የሚተርፈን ገንዘብ ይኖር ይሆን? እጃችን ላይ ቢተርፍም እዚህ ግባ የሚባል ገንዘብ አይሆንም። ባንኩ በሐራጅ ከሚሸጠው አይሻልም? መሲ በእናትሽ ተይኝ። ተረጋጋ በቃ አንተ። ጄሪ ግን ዛሬ ግን ታውቆሻል፣ በጣም ከመጠን በላይ ያስደብረሽኝ ነው ያልሽው። እንዴ ሄቡ ደግሞ ምን ላድርግ? ትምህርት ቤት ውስጥ እኮ ምንም እንዳልሆንኩኝ ምንም እንዳልተሰማኝ ለማስመሰል ሞክሬያለሁ፣ ግን ደግሞ ተጨንቄያለሁ። ታዲያ ተነጋግረን አይደል እንዴ? እሱማ ተነጋግረናል፣ ግን ደግሞ አባዬን ምን ያህል እንደምወደው ታውቂያለሽ። ከሱ ጋር ተጣላው ማለት ሰማይ ላይ የተደፈነብኝ ያህል ነው የሚሰማኝ። ጄሪዬ እሱን እኮ ተረድቼሻለሁ፣ ግን በቃ ይሄንንም ታልፊዋለሽ። እንዴት አድርጌ ሄቨን? እምነት ማጣት እኮ በጣም ከባድ ነው። እንደራሱ የሚያምነኝ አባዬ እኮ አፈርኩብሽ፣ አዘንኩብሽ እኮ ነው ያለኝ። እንደሱ እኮ ያሉሽ በወቅቱ በጣም ስለተናደዱብሽ ነው። እሺ ቆይ አሁን የምገባው ምን አድርጌ ነው? ዝም ብዬ ነው ወደ ቤት የምገባው እንዴ? እና ምን ልታደርጊ ነው? እሱን አሳይሻለሁ። ቆይ እንዴ ቆየ ልትደውይ ነው? ሄቨን ዝም በይ በቃ። እሺ ሄሎ አባቢ። አቤት ቅምጥ። አሁን ከትምህርት ቤት እየተመለስኩኝ ነበር። እና ምን ይሁን? አሁን ቤት ስገባ እንደ ትላንቱ ፊት ትነሳኛለህ ብዬ ጨነቀኝ። ለዛ ነው የደወልኩልህ። እና ምን ላድርግ? እሺ እቤት እንድመጣ ትፈልጋለህ አትፈልግም? እንዴት ነው የማልፈልገው? የኔ ልጅ እንድመጣ የምትፈልግ ከሆነ ፊት እንደማትነሳኝ ቃል ግባልኝ። ግን እኮ አዝኜብሻለሁ። እንዳዘንክብኝማ አውቃለሁ፣ ግን እኔ ደግሞ ምንም ነገር እንዳልዋሻው እርግጠኛ ነኝ። ከዚህ ሁሉ በኋላ አሁንም ልትሟገቺ ነው? እሺ በቃ እንደዚህ እናድርግ። ምንድን ነው? እኔ ጋር ያለውን እውነታ ያለ ምንም ተንኮል እንዳሳያችሁ ፍቀዱልኝ። ከዛስ?
እስከዛ ድረስ ፊት አትነሳኝም እንደ ውሸታም አትያኝም እንደ ድሮ ሆነልኝ እሺ ተስማምቻለሁ እስቲ ጄሪ ትሞት በል ጄሪ ሙች እሺ አባብዬ አመሰግናለሁ አሁን መጣው በቃ እሺ እኔ ልጅ ምንድነው የምትልህ እንደው ይችልኝ ምን ባረጋት ነው የሚሻለው አሁን ተሻለ አሞኝ ነበር እንዴ አረ አንተስ የጉድ ነው እኔ እዚህ ነፍስና ስጋዬ ልትላቀቅ ደርሳለች አንተ ትስቃለህ አይ ልጅ እንኳንም ወለድኩሽ እንኳንም አባትሽ ሆንኩ በጣም ነው የወደድኩት ደግሞ ምርጫሽ አንደኛ ቴንክ ዩ ዛሬ ክላስ እንዴት ነው ይሰለቻል ምን ነው አንተን በጣም ሚስ እያደረኩኝ ነው ታድዬ ልቤን በፍቅር ጭንቅ እያደረካት ታድዬ ትላለህ እንዴ እንዴ ታዲያ እኔም ልብ እኮ ባንቺ ፍቅር ጭንቅ እያደረኩ አንተ እዚህ የምታወራው ነገር ምንም እየገባኝ አይደለም እስኪ ንገሪኝ ምን ያልገባሽ ወርዶች ከላለ ኮንፊውዚንግ ናቸው እና እስካሁኑ ጭዌ ያልተመቸሽም ማለት ነው ደግሞ እሱ ምንድነው ምኑ ጭዌ ያ ጭዌ አንቺ አታርፊ ያ አላፈም ይኸውልሽ ጭዌ ማለት እንዴ ምን ሆነ ነው አይ ምን አውቃለሁ እስኪ እንሂድላቸው አንቺ ያምሻል ምን ያሽቶሻል ለምንድን ነው ሃራስመንት ያደረስክብኝ ይሄንማ ደውዬ መናገር አለብኝ እንዴ ወሬና መደውዩ ፖሊስ ጋር ከዛ ይመጡና ይይዙሃል እሺ No, but what's going on? He abused me. Where are you calling? Police. What? Yeah, I called police. This is not the right thing to do. Sami, ምን አድርገዋት ነው? በጨዋታ ማቶ ሰውስኩና እንዲያርጊስ እንዴ አታማን እንዴ ምን አደረኩ እንዴት ስማታለሁ ላሳየ ብዬ እኮ ነው ያ ማክቤል ትክክል ነው እንደሱ ማድረግ የለብህም በቃ አፉ በል ማን ነው እሱ ማ አፉ ያ አፉ አንተ አስረዳ ይኸውልሽ ነው ፋዬ